ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? የዕለቱን ዋና የሀገር ውስጥና ዓለም አቀፍ ዜና ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ከሀገር ውስጥ በምስራቅ አርሲ ዞን አስኮ ወረዳ በንጹሃን ላይ የተፈጸመውን ጥቃት ተከትሎ የ37 ሰዎች ህይወት ማለፉን እና የ101 ዓመት ዕድሜ ያስቆጠረች ቤተክርስቲያን መውደሟን እንደዚሁም ትላንትና ከተካሄደው ሀገራዊ ምርጫ ጋር በተያያዘ በቡርጂ ምርጫ ጣቢያ ህገወጥ ተግባር ሲፈጽም የተገኙ አስፈጻሚዎች የእጅ ከፍንጅ መያዛቸውንና የምርጫ ውጤት መሰረዙን እንደዚሁም ከመካከለኛው ምስራቅ ውጥረት ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሊባኖስ ዋና ከተማ ቤይሩት ላይ አዲስ ጥቃት እንዲከፈት ትዕዛዝ መስጠታቸውን ተከትሎ የነዋሪዎች መፈናቀል እንዲሁም የኢራን ከአሜሪካ ጋር የምታደርገው የሰላም መልእክት ልውውጥ መቋረጡም እንዲሁም የባብ ኤልመንድ እና የሆርሙዝ የባህር ወሽመጥ የመዘጋት አደጋን የተመለከተ ዝርዝሩን እንመለከታለን። ወደ መጀመሪያው ዜና ስንገባ ሀገሪቱ በምርጫ ውጥረት በነበረችበት ባለፉት ቀናት በተለይ ግንቦት 23 እና 24 ዓ.ም በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ያነጣጠረ እጅግ አሰቃቂ ጥቃት መፈጸሙ ታውቋል። መሰረት ሚዲያና ማህበረ ቅዱሳን ጠቅሶ የደረሰ መረጃ እንደሚያመለክተው በዚህ የተቀነባበረ ጥቃት የ37 ንጹሃን ህይወት በአሰቃቂ ሁኔታ አልፏል። ጥቃቱን በተለይ በአስኮ ወረዳ በሚገኝ በጠለታ ገብርኤል፣ በካራ ኩፍቲ፣ በኩፍቲ መድኃኔዓለም፣ በኢሬቻ ሚካኤል እና በሱንቴ ማርያም ቀበሌዎች ላይ የበረታ እንደነበርም ተገልጿል። የ101 ዕድሜ ያስቆጠረችና የሀገር ቅርስ የሆነች የጠላት ጩፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሟም ተገልጿል። በተጨማሪም በመድኃኔዓለም ቤተክርስቲያን ላይ ዘረፋ የተካሄደ ሲሆን ምዕመናን የካራኮፍቴ እና የመድኃኔዓለም ጽላትን ይዘው ለደህንነታቸው ሲሉ ወደ ጫካ ተሰደዋል። በጥቃቱ ሳቢያ የ234 ሰዎች ቤት ሙሉ በሙሉ የተቃጠለ ሲሆን በርካታ እናቶች፣ ህጻናትና አረጋውያን ለህይወታቸው በመስካድ ወደ ጫካ ገብተው ድምፅ ሁኑን በማለት በመማጸን ላይ ይገኛሉ ሲል መሰረት ሚዲያ ዘግቧል። በሌላ በኩል ወደ ምርጫ ወቅታዊ ሁኔታ ስንሻገር የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በቡርጂ ምርጫ ጣቢያ የተፈጸመውን አስደንጋጭ ድርጊት ተከትሎ በጣቢያው የተካሄደው ምርጫ ሙሉ በሙሉ እንዲሰረዝ መወሰኑን አስታውቋል። የምርጫ ጣቢያው አስፈጻሚ ራሳቸውን በድምፅ መስጫ ወረቀቶች ላይ ምልክት ወይም ራይ ሲያደርጉ እጅ ከፍንጅ በመያዛቸው ጣቢያው በአስቸኳይ እንዲዘጋ የተደረገ ሲሆን ጥፋተኞቹ ላይም ጠንካራና ህጋዊ እርምጃ ይወሰዳል ተብሏል። በሌላ በኩል ምርጫ ቦርድ በተለያዩ የሀገሪቱ ክፍሎች የተፈጠሩ የጸጥታ ችግሮችና የሎጂስቲክ እጥረት ከፍተኛ ተግዳሮት እንደሆኑበትም ገልጿል። ወደ መካከለኛው ምስራቅ ጦርነት ስንገባ የሊባኖስ ዋና ከተማ ቤይሩት ነዋሪዎች ከተማውን በከፍተኛ ሁኔታ ለቀው እየወጡ መሆናቸው ተነግሯል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና የአዲሱ የመከላከያ ሚኒስትር እስራኤል ኬት በሊባኖስ ዋና ከተማ ቤይሩት ላይ አዲስ እና መጠነ ሰፊ ጥቃት እንዲከፈት ቀጭን ትዕዛዝ መስጠታቸውን ተከትሎ የከተማው ነዋሪዎች መንገዶች ሙሉ በሙሉ በለቀው በሚወጡ ነዋሪዎች ተጥለቅልቋል። ኔታንያሁ በቤይሩት የሂዝቦላ ጠንካራ ይዞታዎች ላይ ጥቃት እንዲፈጸም ያዘዙት ሂዝቦላ በሰሜን እስራኤል ላይ አጠናክሮ ለቀጠለው የድሮን ጥቃት ምላሽ ለመስጠትና ቀደም ሲል የተደረሰው የተኩስ አቁም ስምምነት በሂዝቦላ በመጣሱ የተነሳ መሆኑን የእስራኤል ባለስልጣናት ገልጸዋል። የሂዝቦላ በበኩሉ በአሜሪካ የቀረበለትን በቅድሚያ ጥቃት ማቆም የሰላም እቅድ ሀሳብ ሙሉ በሙሉ ውድቅ ማድረጉ ተሰምቷል። አሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል ሰላም ለማውረድ አዲስ እቅድ ቢልኩም በደቡብ ሊባኖስ ዛሬ በደረሰ ጥቃት የ2 ሰዎች ህይወት ማለፉና ከጦርነቱ መባባስ ወዲህ የሟቾች ቁጥር ከ300 በላይ መድረሱና ስጋቱ ጨምሯል። ይህን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ ዛሬ ያካሂዳል ተብሎ ይጠበቃል። በሌላ በኩል የእስራኤል ሊባኖስ ዘመቻ ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በአደራዳሪዎች በኩል ከአሜሪካ ጋር የምታደርገው የመልእክት ልውውጥ ሙሉ በሙሉ መቆሙን አስታውቋል። አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ እና የእስራኤል ጦርነት መስፋፋት ዋሽንግተን ለሰላም
ግድ እንደሌላት ያሳያል ብለዋል። ይህም በእንዲህ እንዳለ ኢራን ከእርሷ የሚደገፉ የአካባቢ ሚሊሻ ቡድኖች በተለይ የየመኑ ሁቲ የሆርሙዝ መተላለፊያ እና ቀይ ባህር ከኤደን ባህረ ሰላጤ ጋር የሚያገናኘው የባብኤል መንድ የባህር ወሽመጥ ሙሉ በሙሉ በመዝጋት አዲስ የኢኮኖሚ ጦርነት ለመክፈት መንቀሳቀሳቸው ታውቋል። የዓለማችን 10% የነዳጅና ሌሎች ወሳኝ ጭነቶች የሚተላለፉበት እንዲሁም በቀን ከ4 ሚሊዮን በርሜል በላይ ድፍድፍ ነዳጅ በሚያልፍበት በዚህ የባብኤል መንድ መስመር ላይ እገዳ ከተጣለ በዓለም ኢኮኖሚ ላይ የከፋ መውደም ሊያስከትል እንደሚችል ታዛቢዎች ያስጠነቅቃሉ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በኢራን የኒውክሌር ፕሮግራም እና በሆርሙዝ መተላለፊያ ዙሪያ ላይ ጥብቅ ማሻሻያ የያዘ የ60 ቀናት የተኩስ አቁም ስምምነት ፍላጎት እንዳላቸው እየተነገረም ይገኛል። የዛሬው ዜናም በዚህ ጨረስኩ። ቻው።